የምንለው ይብለጥ ማለት ነው። በእናንተ ውስጥ ያለ የቤተክርስቲያን ፍቅር እጅግ በጣም ብዙ እጅግ በጣም ብዙ። እኔ አስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናሁም ከነራቼ ጋር ስንጫወት እና ምን ያህል ለእኛ አክብሮት እንዳላቸው እነ ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላቸው ነገር ያላቸው አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱ የምንላቸው ሰዎች በጣም ፈራ እግዚአብሔር አላቸው። እኔ የሚገርመኝ ነገር እሱ ነው። በጣም ፈራ እግዚአብሔር አላቸው። ስለኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም። ግን ደግሞ በዚህ ዓመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋ ወንድም አለን ተመስገን የሚባል ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ የምንተዋወቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግሬ ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች እየተዝናኑ እንመለከታለን እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግረው። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው። የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርገው ቤተክርስቲያን ናት፣ ባለስልጣኗ ቤተክርስቲያን ናት። እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል ኦርቶዶክስን ጠል ሰው በጣም በዛ። ከሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጎ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን ችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ። ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጭ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አውጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ ለመድኃኒዓለም ካልከበድኩት ለሰው እኔ ለምን እከብዳለሁ? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርገው እንድናገር ካደረገ የእሱ ምርጫ ነው እንጂ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። የምሬ እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሚሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት። በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው። እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎችን ሊያሳፍር የሚችሉ ነገሮችን ያሉት ስለ እኔ የሚናገሩትና እኔ የሆንኩት ነገር ስለፈለገ የሚናገሩትና እኔ የሆንኩት ነገር ሰማይና ምድር ከዛ ይለያያል። ከዛ ሁሉ ግን ዝም ብሎ ማለፉ ግን የተሻለ። ቅዱስ ዮሐንስ አፈወርቅም ሲናገር ዝም ብለህ ስራ ነው። ጌታ ኢየሱስ ክርስቶስም ካያችሁት ጸጥ ብሎ ነበር። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያዋርዱት ዝም ብሎ በቃ በስራ ነው የተገለጠ። እኛ ራሳችንን ከክርስቶስ ጋር እያወዳደረን ሳይሆን ምሳሌያችን እርሱ ስለሆነ ለሌሎችም ወንድሞች እህቶች የምመክረው ነገር ቢኖር ምንድን ሰው ስለ አንተ 24 ሰዓት ሲያወራ ቢውል ቢያድር፣ አንተ ግን ስራህን ስራ። ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛን አሁን አውሩልን ብለናል። እናንተን እነ መማርን መተን እነ ቤታን መተን እንዲበሉል እንዲተነ ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ በፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ነው አይደለ? ዛሬ ፊት ለፊት ወጣችሁ እንደዚህ እንድትናገሩ ያደረጋችሁ እንጂ እኮ ለእናንተ ማንም እንደዚህ ብሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ወንድሞቻችሁ እንደምትወዱ፣ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ። ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል። እና ስለዚህ እግዚአብሔርን ስለእናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰዎችን ጠርቷል። ያልጠራቸውም ሰዎች አሉ። እኔ ደግሞ ምንም ችግር የለውም ያልጠራቸው ካሉ እያስታወስኩ እጠራልሃለሁ። በጣም አያሳስብ እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ። እነ ሄለንን ጨምሮ ሄለንን ታውቋታላችኋል። አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት
የምትሰራውን ቪዲዮ በጣም ታጣላኛለህ። ኧረ ፍረፍ እኔ ላመስግን። በዚያ ጋር ፕሊስ እድሉን ስጠኝ በእናትህ። እዛው እንዳለ ቆይ ስማቸውን በደንብ ልጥራ። ሄኒ የመርኬ ቤላዬ ሌሎችም ወንድሞች አሉ እና እነ ኮኪ ላይቭ ሪከርድ የሚያደርጓቸው ቶች እስከዚያ እንትን የሚተርጉት እና እነ ኮኪ እነ ሳቢ እነ ሊና እነ ኔቨር እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅ እህታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተ ክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምፅ ስትሆን ነበረ እና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት እና ኤርሚ ኤችዲንም በጣም አድርጌ አመሰግነዋለሁ። ኢንጂነር አማኑኤል ኢንጂነር ዛማኑንን በእውነት በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሜችሪ እና ደግሞ ጆሲ ፕሮቴስታንት ወንድማችን ነው። እንግዲህ በጣም የምንወደው ወንድማችን ነው። እሱንም ጭምር በጣም ነው የማመሰግነው እና እንግዲህ ሄሉ ተወዳጅ ስላስታወስከኝ አመሰግናለሁ። ኦርቶዶክሱ ጆሲ እነ ጆሲ እኔ አሁን ይቅርታና ልደቴ የረሳውን ፈለገ የረሳውን ነገር ለልደት ስፔሻል ታንክስ የማቀርበው አሉ። እኛ እናንተ እግዚአብሔር ይስጣችሁኝ ስላደረጋችሁ እኛን አመቱን ሙሉ የእኛን ፕሮፋይል እያደረጉ ቪዲዮ እየሰሩ በጣም ቀንና ሌሊት ከኛ ጋር የቆሙትን ልጆች እኔ አንድ በአንድ መጣራት ይኖርብኛል። በመጀመሪያ ደረጃ እነ ሊና፣ እነ ዮሃና፣ እነ ኔቨ፣ እነ ቃልዬ፣ እነ ሳሪቲ የሚባሉ እነዚህ እጅግ እና ደግሞ ኮከብ የምትባል ልጅ የቲክቶክ ስማቸውን የምነግራችሁ እንግዲህ እነዚህ ምን ማድረግ አልችልም። ኮከበ ሰማይ እነዚህም እጅግ በጣም አድርጌ አከብራችኋለሁ፣ እወዳችኋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ። እና ሌላኛው በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታ ልጅ እሱ እጅግ በጣም ተወዳጅ። ሌላኛው ደግሞ ኪዱ እሷንም አይቻለሁ፣ ድምፅ ስትሆን ተመልክቻታለሁ። ምናልባት ላታስታውሶ ይችላል። በጣም ብዙ ሰዎች ስላሉ እነ ኪዱ እነ ያያ ፈልገህ ነው እንደ አንተ እኔ ቅድም ኪዱ ብያለሁ። በጌታ ጉርሻ ፔጅ ብያለሁ። ጉርሻ ፔጅ ደግሞ ይመስገን እያሉ ነው። እኔ ያነበብኩ ነው ማርክዛቸው ጉርሻ ፔጅ በጣም ያስገረመኝ ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረጉትም ኢዮዳብ እጅግ በጣም ያስገረመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከአንድ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም ይሆናል አይደለ ጠንከር ያለ ውይይቶች አድርገን ነበር። እኔ አልጠበቅኩትም በዛ ልክ ስለኔና ስለፈለገ ይናገራል ብዬ አልጠበቅኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷን ቪዲዮ አይቻለሁ። ቆይ ይሄኛው ልጥረው በጌታ ይሄኛው ልጥረው በእናትህ እንትና ሶል ዱባይ ያለው በጣም በስማ በጣም ተወዳጅ ነው በእውነት። እኔ ቀጣይ ዓመት ይሄ አንድ የፕሮቴስታንት መዝሙር አለ አይደል? ይሄ ወደ አፍሪካ ላከኝ ምናምን ነገር እና ቀጣይ ለአገልግሎት እምላክ ይመስለኛል ሁሉም ቦታና ዱባይ እና ላገኘው ፈልጋለሁ። ሶል በጣም ሚኮ እኔ እኮ እያስታወስኩኝ እኮ የማስታወስ አቅሜ ተስፋ ይበልጣል። ልደት አንተ ተናገር። እኛንም ረስቶን ነበር። አንተ ተናገር። እግሬ ስር ቁጭ ብለህ ተማር። ጉርሻ ፔጆች ስፖርት አድርገዋል። ጉርሻ ፔጅ ሌላኛው ደግሞ በቅርብ እኛ ላይቭ ላይ መታ የተጽናናች እህታችን ሳምሪና ዘገብርኤል
እኛ ፔጅ ላይ በጣም ክፉ ሰው ነው። እኔ ከዚህ በኋላ አንተ አይ ከሰው ጋር ልታጣለኝ ፈልገህ ነው ቀድመህ ለምን ወሰድክ? መዝሙረ ያሬድ ሶሪ መዝሙረ ያሬድ ለመርፋስ እየመጣሁ ነበር። አንድ ባል እየመጣሁ ነበር። ኧረ መዝሙረ ያሬድ ሌሎቹ ደግሞ አሉ ስማቸውን ያልጠራናቸው። ወንዴ የሚባለው ልጅ ታውቁታላችኋል በደንብ ድምፅ የሚሆን ለቤተክርስቲያን እሱን እናነሳዋለን። ሌላኛው ደግሞ እቺን በደንብ ደመቅ አድርጌ ላንሳት። ጉጉዬ የኔ ተወዳጅ አታውቋትም? ምን ያውቃታለሁ? የምታውቋት ታውቋታላችሁ። እግዚአብሔር ይስጥልን። አንቺም አንተ ፈለገ አንተ ነበር እሷን መጣት ነበር። ታሳፍራለህ በጣም። ለማንኛውም ስቀልን ነው። አይ ጉጉንም በጣም አረጀ መሰግናለሁ። እኔ የመርሳት ችግር ስላለብኝ ነው። የራስ ሰዎች ብትረሷቸውም ይረዷቸዋል ማለት የቅርብ ሰው በጣም የቅርብ ሰው ነው ማለት ነው። ይረዳቸዋል። ጥሩ ነው ቤታዬ። እግዚአብሔር አምላክ ገልጾልሻል። ኤኒዌይስ ችግር ቤተሰብ እናመሰግናለን። አንዴ አመስገኝ ያልወረድ የምሳ ሰዓት እያለቀ ነውና ዝም ብዬ እግዚአብሔር አመሰግናለሁ። አሳንሽም በቃ መማር ሁላችሁንም አምላክ ያውቃል። በውስጥ እንግዲህ ሁላችሁንም ሰላም ብያለሁኝ። እናመሰግናለን። ይሄንን ፕሮግራም አዘጋጅታችሁ ወንድሞቻችንን አትሊስት ያላቸውን ፊሊንግ እንዲገልጹ ስላደረጋችሁ ቴንኪዩ። ከሰሞኑ ጭቅጭቅ ውጭ ያለው አስተምሮ ሚዲያ ላይ በጣም ማራኪ ነበር ሆነ ለመናገር እና ይህን ስራ ቦታ ሆነን ኤርፎን አድርገን በስርዓት ነበር የምንሰማው። ክርክሮች ነበሩ ከነ ዮኒ ማኛ ጋር የነበረው ነገር ምናምን ደስ የሚል ማለት ነው። ኤርሚ ሁላችሁም እንፈለገ በጣም ደስ ትሉ ነበር። ግን በመካከል ደግሞ እንደዛ አይነት መንፈሳዊ ስራ ላይ መሰናክል ይመጣልና መሰናክሎችን ፈተናዎችን ማለፍ ደግሞ ግዴታ ነው። እግዚአብሔርም ተፈትኗል። እኔ ለእናንተ ምንም ባልን እግዚአብሔር ልብን ያን ሰው ፊትን ያን ነው ለሚባለው ነገር ሁሉን ነገር ለእግዚአብሔር መስጠት ይመስለኛል መልካሙ ነገር። ከዛ ውጭ ግን ትልልቅ አባቶች ያንተን ፕሮፋይል ይዘው እኛን ፈለገንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መጥተው ከአንተ ጎን ቁመው የሆነውን ነገር እንኳ ባያውቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋህዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው የሰውን ኃጢአት የሚያውቀው። እኛን ፈርድም ግን ወንድማችን ያስፈልገናል። ለቤተ ክርስቲያናችን ጥሩ አስተምረዋለሁ ከእሱ ብዙ ተምረናል ወደ እግዚአብሔር አቅርቦናን የሚሉ ናቸውና ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያረገጠ አይኖርም የተዋህዶ ልጅና እናውቀዋለን። ሰው በአንድ ነገር እንኳ ተሽሎ ከተገኘ አክብረው ነው የሚባለው እንጂ እንደው አንስተፈጥፍተው አይልም። ብቻ ፈለገ ወንድማችን በርታ፣ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ፣ ሌሎችም ወንድሞች በፈተና ትፈተናላችሁ ማለፍ አለባችሁ ነው የምለው። በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን። ያለ ኃጢአት ያለ ወንጀል አምራልሽ ጨርስ። በማንኛውም ከወንጀል ከማንኛውም ኃጢአት ስራ ውጭ በመልካም ነገር ከጎናችሁ ነን። ወንድሞቻችን እህቶቻችን ያበረታችሁ ከጎን የሆናችሁ እኛም ፈለገን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና መተሳሰብ መከባበር እናያየ ነው። የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻችሁ እግር መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት ልውውጥ የሚሽሩ ነገሮች ካሉ እነሱን ማስኬድ፣ በመርህና በአቋም ደረጃ ልዩነት ያለው ነገር ከሆነ ልዩነትን ጠብቆ ሃይማኖትም የግል ስለሆነ በግል ጉዳዮች ላይ ለግለሰቡ ሪስፔክት በመደረግ ማለፉ መልካም ይመስለኛል። እኔ በእውነት በትልቅ አባቶች ወንድሞች መካከል በመቀመጤ ያው ብዙ እንትን ተሰምቶኛል። ግን እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። እታችሁኛ አዳምጣለሁ። ግን አንድ መዝሙር ልጋብዛችሁ። አንድ መዝሙር ልጋብዛችሁ። መዝሙር ከመጋበዝ በፊት በጣም እናመሰግናለን። በእውነት ወንድማችን እግዚአብሔር ያክብርህ። ዛሬ በጣም ደስ ይል ነበረ። ትናንት መታ አበረታታሃልና በእውነት በጣም ነው ደስ ያለኝ። ሚኪዬ መማር ምን ነው በሙስና ነው ቤቴ መድረስ ነው እንዴ? እኔ እኮ ነበር
ቤታዬ ገባለው ልልሽ እኮ ብዬ ነው። ገባለው እኮ ለዛ እኮ ነው ልናገር። ሚኪ በጣም ማርያምን በጣም ነው የምናመሰግነው። እግዚአብሔር ያክብር። ከወንድማችን ጎን ስለቆምክ በጣም ነው የምናመሰግነው። አንበሶችህንም ያሳድጋቸው፣ ደለብ ያርጋቸው። ወደ ስቀልና ግን ጌም አለው ጋይስ። ሚኪ ጌም አለው። አሁን በዚህ በ11,000 ሰው ማለት ተናገር ንገራቸው፣ ቀኑን ሰዓቱን ንገራቸው። ሁሉም መጥተው የሚኪን አንበሳ የበላችሁ የሚኪን መጣችሁ ታብታብ አድርጉልን። አይ ችግር የለውም። ፈለገን ወንድማችንን እንፈልገዋለን። የዛ ቀን ፎሎው እንዲያደርጉ ሰው ሰብሰብ ሲል በክብር እንደውሱን እንጋብዛለን። ቅዳሜ ነው፣ ቀጣይ ቅዳሜ 2 ሰዓት በእኛ በኢትዮጵያ 4 ሰዓት ነው። ታብታብ እንድታደርጉ ብቻ ነው። ከእህታችን ሞኒካ ኤርትራዊት ጋር ነው ጨዋታው። ደስ የሚል ጌም ነው የሚሆነው። ሌላ ምንም ቴንሽን የለውም እና ጨዋነት ጌም ያለበት ነው። ሁላችሁም አመሰግናለሁ። መዝሙሬ ግን እንዳይረሳ እሺ። ተዋህዶ ሃይማኖቴ የሚለው መዝሙር ይከፈትልኝ። እናስከፍታለን። ሚኪ በጣም ነው የምናመሰግነው። ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ወንድማችን ፈለገ እናመሰግናለን። ስራ ነበርኩና ሳርዬ ስትጽፍልኝ ወጣሁ፣ ምሳ ብዬ ወጣሁና አላለፈኝም፣ ደረስኩ። በጣም እናመሰግናለን። የኛ ፈጥኖ ደራሽ የጌም ዕለት ደግሞ ወንድማችን ፈለገና ልደታ ይዛና እናያታለን። እውነት ነው። መሲ ብርጅስቶን ሁላችሁንም ሰላም ብያለሁ። መሲ በጣም አስተዋይ ልጅ ብልክ በእውነት እና ሰው የተለያየ ፕሮፋይል ይሰጣል እና እኔ ከብዙ ጊዜ በኋላ ካወኳት በኋላ ብዙ ጥሩ ነገሮቿን ያየኋት ልጅ ነች እና በርቺ እህታችን፣ በዚሁ ቀጥይ። አመሰግናለሁ። ሁላችሁንም እወዳችኋለሁ። በቃ ይሄን ነው ማለት ነው። እሺ መማርዬ አንድ ማመስገን የምፈልገው ሰው አለ። ሚስር መንበር እኔ በጣም ቃላት ያንሰኛል። አንቺ በእውነት ሚስር መንበር ተባረኪ። ሁሌ በሳታረግ በቃ ለተጎዳ ለምትቆመውና በእውነት ሀንዬ ሚስር መንበር እንወድሻለን፣ እናከብርሻለን። ሞተር ሳይንስ ደረሳዎች ማስታወስ ነበረብኝ።